ለመሆኑ ኡስታዝ ሐሰን ታጁ አላህን ባትፈራ አድራቂዎችን ተከታዮችን አትፈራ ምን ኒውዮርክ ከተማ የመጀመሪያውን ሙስሊም ከንቲባ ለማግኘት ከጫፍ ተቃርባለች ማያልፍ ነገር ዱንያ ውስጥ የለም ማያልፍ ነገር ዱንያ ውስጥ የለም السلام عليكم ورحمة الله تعالى وبركاته ودنا يتكبراتو ينور بيت سبوچ انديتالاتشو زاريم إن شاء الله بالله فقد عدديس مراجعوچن عدديس فيديووچن يجي ودنا انت تملشي مጥቻለሁኝ ከነዛ መካከል እንግዲህ ከምንመለከታቸው ቪዲዮዎች መካከል አህባሾች እንግዲህ ቀጥፈት እየቀጠፉ ነው የሚገኘው እሱ ኢንሻአላህ ከቁርአን ከሐዲስ ያጣቀስ ኢንሻአላህ ምናጋልጣቸው ይሆናል በተጨማሪ ደግሞ እንግዲህ አንድ ሶሻል ሚዲያ ላይ ሲንቀሳቀስ የታዘብኩት ቪዲዮ ነበር እንግዲህ ሀበሻውያን በተለያየ ምክንያት ወደ ስደት እንሄዳለን በስደት ላይ እንግዲህ አንድ ክስተት ተከስቶ ነበር እሱም እንግዲህ መነጋገሪያ የሆነ ቪዲዮ ነበር እስኪ ቪዲዮውን ተመልከቱትና እንግዲህ ጀግንነት ነው ወይስ ደግሞ ልክ ያልሆነ ነገር ነው የሚለውን እንግዲህ ራሳችሁ ሐሳባችሁን ሰጣላችሁ ቪዲዮውን እንመልከት ይሄ ሰው እንግዲህ የምታዩት የማን ነው ደብዳቤዎቹ ደግሞ ሀበሻ ናቸው የሚያባሩት እና ይሄ የማኑ ባገሩ ላይ በራሱ ሀገር ላይ ሰላም ማግኘት አልቻለም ሀበሻ ማለት እንግዲህ የዚህ መሳይ ሰው ነው እንግዲህ ሀበሻ ማለት በዛ ሀገር ላይ ሰውን ሰላም መስጠት ማንችል እንዴ ቆይ ያ ጀማ ምንድነው እየተፈጠረ ያለው አንዳንዴ ግራ እየገባኝ ነው እንዴ ሀበሻው ነው እንዴ የመኒውንም የሚቀጣው ከበገዛ ሀገሩ ማለት ነው ይሄን ያክል ፓወር አለን ይሄን ያክል አግሬሲቭ ነን እንዴ ያ ጀማ እስኪ የገጠማችሁ ወይ ደግሞ የሰማችሁት ነገር ካለ ኮሜንት ላይ ሐሳባችሁን አስቀምጡልኝ እኔ ግን እንደዚህ ግራ ገብቶኛል ይሄን ያክል ሀበሻውያን የመን ላይ ተጽዕኖ መፍጠር ችለዋል ወይ እንደዚህ እስከ ማንገላታት የሚደርስ አላኩላ በጣም የሚያስገርም ቪዲዮ ነበር የተመለከትኩት እስኪ እናንተን አስተያየት ኮሜንት ላይ አስቀምጡልኝ አንድ አስረሳች መረጃ አለ ወደሱ ልሰዳችሁ ኒውዮርክ ከተማ የመጀመሪያውን ሙስሊም ከንቲባ ለማግኘት ከጫፍ ተቃርባለች የዲሞክራቲክ ፓርቲ እጩ የሆነው ዞራብ ማምዳኒ በህዝብ አስተያየት ምርጫም ወደፊት መጥቷል በሰፊ ልዩነትም ከተፎካካሪዎቹ እየመራ እንዳለ ተሰምቷል በተለይም ከዚህ ልዩነት ጋር በተጨማሪ ለሁሉም ነፃ የአውቶቡስ አገልግሎት የህፃናት እንክብካቤ አገልግሎት ለ1 ሚሊዮን ለሚጠጉም የኒውዮርክ ነዋሪዎች የቤት ኪራይ ድጎማን ጨምሮ በተከታታይ ተስፋዎች የከተማውን ሊበራል መራጮች ቀልብ እንደሳበን የተነገረው ሆኖም ተቋሚዎች ግን ከውጤት እንዳይደርስ የተለያዩ ነጥቦችን እያነሱ ይገኛል የአይሁድ ቀሳውስት ለሱ ድምጽ እንዳይሰጥ ህዝቡን ያበረታቱ ነው በተለያዩ ከተሞች የሚገኙ ራብራሶችን በማምዳኒ የህዝብ አስተያየት ለመፍጠር ጫና ያደረጉ እንዳለ ተሰምቷል ሆኖም ግን ከንቲባው ይዞት ከመጣው ሐሳብ ጋር በተያያዘም የበርካቶችን ቀልብ ስቧል ያ ጀማ ይህ ግለሰብ ከዚህ ደረጃ ላይ የደረሰው ብዙ መከራዎችን አሳልፎ ነው እኔም በተለያዩ ጊዜ ስለዚህ ግለሰብ እንግዲህ ቪዲዮዎችን ሰርቼ ነበር አሜሪካ ላይ ከንቲባ ለመሆን እንግዲህ በኒውዮርክ ሲቲ ላይ ከንቲባ ለመሆን እየተወዳደረ ነው የሚገኘው ግን ያ ሲሆን ሙስሊም በመሆኑ ብቻ ብዙ መስዋዕትነት ከፍሏል ብዙ ሂደቶችን ብዙ ቻሌንጆችን አሳልፏል ከንቲባ የመሆን ቻንስ እንዳለውና ወደፊት እየተቀረበ እንደሆነ መረጃዎች ይወጡ ነው የሚገኙት እንግዲህ ደግሞ ከንቲባ ሆኖ የሙስሊሞችን መብት በኒውዮርክ ከተማ ላይ የሚያስከብር ከሆነ ኢንሻአላህ እኛም ወደ እናንተ ቪዲዮዎችን ይዤ መመለስ ይሆናል ማያልፍ ነገር ዱንያ ውስጥ የለም ማያልፍ ነገር ዱንያ ውስጥ የለም አንድ ታሪክ አለ አንድ ሰው ለንግድና ለተለያየ ጉዳይ አንድ ከተማ ይሄዳል ባዕድ ነው እሱ አንድን ሰው ያገኘዋል በጣም ከመቸገሩ የተነሳ በአንድ በሬ የሚያርስ ሰው ያገኛል በአንድ በሬ የሚያርስ በጣም ተቸግሮ ማለት ነው ከዛ ሌላ ጊዜ ሲመጣ ምንድነው ሲለው ይሄም ያልፋል አለው ሌላ ጊዜ ሲመጣ በሬውም የለም ራሱን ተሸክሞ ያረሰ ያገኘዋል ምን ነው ወዳጄ ሲለው ይሄም ያልፋል አለው ሌላ ጊዜ ያ ሰው የት ሄደ ብሎ ሲጠይቅ ንጉስ ሆኗል አሉት ደግሞ በሆነ መንገድ ደግሞ ገብቶ ነግሷል ቤተ መንግስት እስኪ ያሳዩኝ እንደው ይሄ ሰውዬ ሁሉ መከራ ወጥቶ ንጉስ የሆነው እስኪ ሂጄ ልየው ብሎ ዘየረው ቤተ መንግስት እንዴት ነህ ይሄም ያልፋል ንግስናው ከተወሰነ ጊዜ በኋላ ሲመጣ ሞቷል ያሰውኝ እስኪ ቀብሩን አሳዩኝ ይሄም ያልፋል ያለው እውነቱን ነው እስኪ ቀብሩን አሳዩኝ አለና ቀብሩ ጋር ሲሄድ ቀብሩ ላይ የተለጠፈው ጽሑፍ ይሄም ያልፋል ይላል ሌላ ጊዜ ሲመጣ ያ ቀብር ተነስቶ መንገድ ተሰርቶበታል መንገዱን እያየ ይሄም ያልፋል መንገዱም ያልፋል
ከሌላ ጊዜ ደግሞ ቢመጣ መንገዱም ሌላ ነገር ሆኗል። በቃ ዱንያ ይሄው ነች። ምናልባት ከ40 ምናምን ዓመት በፊት እድሜን ተናገርኩ አልነበርኩም። አብዛኞቻችሁ እዚህ የማያችሁ ወጣቶች የዛሬ 30 ዓመት አንዳንዶቻችሁ የዛሬ 10 ዓመት ህፃናቶች አልነበራችሁ። አሁን ግን አለን። የዛሬ 50 ዓመት ደግሞ አሁን ያለው ሰው አብዛኛው የለም በሌላ ተተክቷል። خلاص هذا الدنيا حياة الدنيا ይችላል። ይህንን ሁሌ ማስተዋል ያስፈልጋል። ያ ጀማዓ በቀልባችን ዱንያ አላፊ እንደሆነ ስንዘነጋ ነው ከሰው ላይ መጨከን የሰውን ሐቅ መውሰድና ሌሎች ቅጥፈቶችን በሙሉ ሊደራረቡብን የሚችሉት ያ ጀማዓ። ከዛ ውጭ ግን ዱንያ አላፊ እንደሆነች ነገ አኺራ ላይ አላህ ፊት ቀርበን እንደምንተሳሰብ ምናስተውስ ከሆነ ይሄን ነገር እናደርጋለን ብዬ አላሰብም ያ ጀማዓ። ነገር ግን ይሄን ነገር ማናስተውስ ከሆነ ዱንያ አላፊ እንደሆነች ምን ዘነጋ ሲሆን እንግዲህ ሚዲያ ላይ እንደምንመለከታቸው ግለሰቦች በቅጥፈት የተሞላ ሀያት ይኖርናል ማለት ነው። አላህ ነጃ ይበለን። የፓለስታይን ባንዲራ አንድ ያረጋቸው እነዚህ ሁለት የኤምኤምኤ ፋይተሮች ማለት ነው አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ይህ ፕሬስ ኮንፈረንስ ላይ ነው ብዙዎች እዚህ አካባቢ ሲገናኙ ማለት ነው ፓወራቸውን ለማሳየት ያልተገባ ቃላትንና እንደዚሁም ሲገፋፉ ነበር የሚታወቀው። ነገር ግን እነዚህ ሁለት ፋይተሮች ጀምስ እና አሊ የተባሉ በፕሬስ ኮንፈረንስ ላይ እንደምትመለከቱት አንድ ነገር አንድ አድርጓቸዋል። ያም ደግሞ የፓለስታይንን ባንዲራ እንደምትመለከቱት ፍሪ ፓለስታይን የሚል ቲሸርት ነው እንግዲህ ወደ ላይ ያነሱት ማለት ነው። ይህ ሁኔታ አሁን ላይ ብዙዎች አስገርሟል እንዳልኳችሁ ማለት ነው። እንደዚህ ኤምኤምኤ ፋይተሮች እዚህ ቦታ ሲገናኙ ማለት ነው ይገፋፋሉ። እንደውም ብዙ ሰዎች ማለት ነው ከጎናቸው ይጠብቋቸው ነበር። ነገር ግን እነዚህ ሰዎች ማለት ነው ያ የፓለስታይን ሁኔታ አንድ ላይ ያሳሰባቸው ይመስላልና በዚህ በፓለስታይን አንድ ሆነዋል፣ በሰላም ጨርሰውታል ማለት ነው። አሁን ላይ የነዚህ ፋይተሮች ተግባር ብዙዎችን እያስገረመ ይገኛል። እንግዲህ ለፍልስጤማውያን ድምጽ መሆን እስካሁን ድረስ ያየነው ባለው ሁኔታ አልቆመም ያ ጀማዓ። ባገኙት አጋጣሚ ግለሰቦች በተለያዩ መንገዶች እንግዲህ ለፍልስጤማውያን ያላቸውን አጋርነት እያሳዩ ነው የሚገኙት። ፋይት ላይ በጣም አግሬሲቭሊ ነው እንደዚህ የሚነጋገሩት። ነገር ግን ደግሞ አንድ ያረጋጋቸው ጉዳይ አለ፣ አንድ ያደረጋቸው አንድ ጉዳይ አለ። እሱም ደግሞ እንግዲህ ለፍልስጤማውያን ድምጽ መሆን አንድ አድርጓቸው በዚህ በተረጋጋ መንፈስ ሲነጋገሩ እንድንመለከት አድርጎናል የፍልስጤማውያን ጉዳይ ማለት ነው። ኢንሻአላህ በኢትዮጵያም ደግሞ ሙስሊም ወንድሞችና እህቶችን ፍልስጤማውያን ጉዳይ አንድ ያደርገናል ብዬ ተስፋ አደርጋለሁ ኢንሻአላህ። እዚህ የተለየ ሐሳብ ካላችሁ ደግሞ እናንተ ኮሜንት ላይ ሐሳባችሁን ድቃርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ኡስታዝ ሐሰን ታጁ ትናንትና በፌስቡክ ገጹ ተበሩክ በቁርአን የሚል ጽሁፍ ጽፎ አነበብኩት። ለመሆኑ ኡስታዝ ሐሰን ታጁ አላህን ባትፈራ አድራቂዎችን ተከታዮችን አትፈራም እንዴ? ተበሩክ በቁርአን የሚል የሐሰት ጽሁፍ የጻፈው ለምን እንደው ታውቃላችሁ? ባለፈው የፋና ቴሌቪዥን የሃጂ ሙፍቲ የቀብር ስነ ስርዓትን በቀጥታ አስተላልፎ ነበር። እናም ሲያስተላልፍ ጀናዛው የሙፍቲ ሬሳ የተኛበትን ቦታ እየዳሰሱ ቦታውን ሬሳ የተኛበትን ቦታ እየዳሰሱ ሰነታቸውን እየቀቡ የነበሩ አሸራኪ ሰዎችን እንዴት እንደዚህ አይነት ሽርክ ይሰራሉ የሚል ተቃውሞ ተነስቶ ነበር። ሰዎቹ ሬሳው የተኛበትን ቦታ ዳሰው ሰነታቸውን የቀቡት ያሽርኩ ችግር የለውም እንደውም መረጃ በቁርአን አለ ብሎ እንደ መረጃ ያቀረበው ምን ታውቃላችሁ? አምላካችን አላህ Subhanahu Wa Ta'ala ለነብያት የሰጣቸውን ተአምራት ነው ያቀረበው። ለምሳሌ ለነብዩ ሳሙኤል የታቦት ተአምራት የተሰጠውን አንደኛ፣ ሁለተኛ የሳልህን ግመል፣ ሶስተኛ ደግሞ ምንድን ነበር ያቀረበው? የነብዩ ዮሴፍንና የነብዩ ዩሱፍንና የአባቱን የነብዩ ያዕቆብን ትርክት ነው ያቀረበው። ልክ ግን የዚህን ያክል ሰውን እንዴት እውር እንደሚያደርግ ከኡስታዝ ሐሰን ታጁ ነው በደንብ የተረዳሁት። ሀጂ ሙፍቲ ነብይ ናቸው እንዴ? ሀጂ ሙፍቲ አንደኛ ነብይ አይደሉም፣ ሁለተኛ ሞተዋል። ሬሳቸው የተኛበትን ነው ሰዎች ተበሩክ ነው ብለው ሰውነታቸውን ሲዳስሱ የነበረው። የሳልህ ግመል አንደኛ አልሞተችም። ለነብዩ ሳልህ አምላካችን አላህ Subhanahu Wa Ta'ala ለህዝቡ ምልክት ይሆን ዘንድ ነው ተአምር ያደረገለት አንደኛ ነገር። ሁለተኛም በነብዩ ዩሱፍና በነብዩ ያዕቆብ አባቱ መካከል የተደረገው ዩሱፍ ለምልክት ልብስ ለአባቱ የላከው አይኑን እንድድን ያም ልብስ ከሬሳ ጋር ምንም ግንኙነት የለውም። ሲቀጥል ደግሞ ለነብዩ ሳሙኤል የተሰጠው ታቦቱ ምንድነው? ፊ ሰኪነቱ ሚን አላህ ነው የሚለው። በነገራችን ላይ ሱረቱል በቀራ 248ኛው አንቀጽ ላይ ያለው እስራኤላውያኖች
ምልክት ይፈልጉ ነበር እስራኤላውያኖች ራሳቸውን ነፃ ለማውጣት ጦርነት መግባት ፈልገው እንትን ነው የሚመራ ንጉስ ያስፈልገናል ብለው ወደ ነብዩ ሄዱ ነው የሚለው ቁርአን ላይ ያለው ነብዩ ስሙ አልተጠቀሰም ግን ተፍሲር ኢብኑ ከሲር ያ ነብይ ሸምዖን ነው ይላል ሸምዖን ብሎ ማለት መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ላይ ያለው ነብዩ ሳሙኤልና ሳኦል ናቸው ሳኦል በነብዩ ሳሙኤል የተቀባ ንጉስ ነው አምላካችን አላህ Subhanahu Wa Ta'ala በሱረቱል በቀራ አንቀጽ 248 ላይ ጠቅሶታል የሳሙኤልንና የሳኦልን ማለት ነው ስለዚህ ያንን ተአምራት ነው ያደረገው ምንድነው ሳኦል ማለትም እንትን ነው ጣሉት ከአምላካችን አላህ Subhanahu Wa Ta'ala የሆነ ንጉስ እንደሆነ ያምኑ ዘንድ አምላካችን አላህ Subhanahu Wa Ta'ala ከሙሳና ከሃሩን ከቤተሰቦቻቸው የሆነ ምልክት ታቦት መላእክቶች ተሸክመው ያመጡላቸው እንደ ምልክት ነው ያ ለነብዩ ሳሙኤል የተሰጠ ምልክት ነው ነብዩ ሳሙኤል አልሞተም ጣሉትም አልሞተም በዛለው ደግሞ ታቦቱ ምንድነው የተባለው ሰኪነቱ ሚነላህ ነው የተባለበት እንጂ የሳኦልና ማለትም የሸምዖንና የጣሉት መንፈስ አለበት አይልም እንዴ አላህ መፍራት ተውክ ማለት ነው ኡስታዝ ሐሰን ታጁ እንዴት እንዳሳዝነኝ ወላሂ ለአጺም አልሞትም እኮ ሰዎቹ አልሞትም እንደዚህ ተአምራትን ያደረጉ ሰዎች ነብያቶች ናቸው ከአላህ የተሰጣቸው ተአምራትን አልሞቱም አንተ ከሞተ አንድ የሃይማኖት አባት ጋር እንዴት ነው የምታወዳደራቸው حرام عليك والله حرام عليك من እንዳስታወስኩ ታውቃላችሁ እዚህ ሶሻል ሚዲያ ላይ ንጽጽር ስናደርግ ብዙ ክርስቲያኖች በቃ ብዙ ክርስቲያኖች ሳይሆን ሁሉም ክርስቲያኖች የኢየሱስ ክርስቶስ ሐዋርያቶች በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸውና ሐዋርያት በኢየሱስ ፈጣሪነት አያምኑም ስንላቸው የደነገጡ ያለቀሱ አሉ ይሄን ተራውን አማኝተውት የሃይማኖት ሰባኪ የሆኑ የፕሮቴስታንት ሃይማኖት ሰባኪ የሆኑ አንድ ለምሳሌ ምንድነው ያለው የኢየሱስ ክርስቶስ ሐዋርያቶች ለምሳሌ ያክል ጳውሎስ በኢየሱስ ፈጣሪነት አያምንም ስንለው አያምንም እንዴ ብሎኛል ነው የጠየቀው አስባችታል መጽሐፍ ቅዱስ እንዲገልጦ መድረክ ላይ ቆሞ በፕሮቴስታንት ቤተክርስቲያን ሃይማኖት ስብከት የሚሰብክ ሰው ነው አዎ ጳውሎስ በኢየሱስ ፈጣሪነት አያምንም አልነው ሄዶ መጽሐፍ ቅዱስ ላይ አረጋገጠ እውነትም ጳውሎስ በኢየሱስ ፈጣሪነት አያምንም ነገር ግን ይሄን ነገር በቃ ኢየሱስ ክርስቶስ እኮ ፈጣሪ አይደለም እናመሰግናለን እንኳን ነገራችሁን እስከዛሬ ኢየሱስ ፈጣሪ ስንል የኖርነው በሐሰት ነው ብሎ አላለም እልክ ይዞት ስቲል ስካውን ድረስ እየሰበከ ነው የሃይማኖት ሰባኪ ነው እንደው ፎቶም እናደርግላችኋለሁ ስለዚህ እንደዚህ እውነት ያሳየናችሁ በእልክ እንደዚህ አይነት ገደል የምትገቡት ለምንድን ነው እልክ እውነት ነው እንዴ ብትጠሉንም እኮ እውነት ነው እየነገራችሁ ያለ ነው ለምሳሌ አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው ያለ በሱረቱል ፋጢር አንቀጽ 14 ላይ ብትጠሯቸው ጥሪያችሁን አይሰሙም ይላል አምላካችን አላህ Subhanahu Wa Ta'ala ከአላህ ውጪ የሚጠሩ አካላቶች ቢጠሩ ጥሪያቸውን አይሰሙም እንኳን ሊባርኩ ስለዚህ ሐጂ እንኳን ሞተው በህይወት ይያሉ ድረሱልን ተብሎ ቢጠሩ አይደርሱም ስለዚህ ሐጂ የሚጸልዩት የሃይማኖት አባት የሆኑት ለራሳቸው እንጂ ለኛ አይደለም ሰው ጽድቅ የሚያጸድቀው ለራሱ ነው ጽድቁ በላው ላይ ነው ኃጢያቱም በኃጢያተኛው ላይ ነው ጽድቅም በጻድቁ ላይ ነው እንጂ የሌላ ሰው ጽድቅ ለሌላ ሰው አይሆንም የሌላ ሰው ኃጢያት ለሌላ ሰው አይሆንም አንቀጽ 14ና አንብቡት ብትጠሯቸው ጥሪያችሁን አይሰሙም ይላል አምላካችን አላህ በሱረቱል አህቃፍ አንቀጽ 5ና 6 አንብቡት እስከ ትንሣኤ ቀን ድረስም ለእርሱ የማይመልስለትን ጣዖት ከአላህ ሌላ ከሚጠራ ሰው ይበልጥ የተሳሳተ ማን ነው ይላል እነርሱም ከጥሪያቸው ዘንጆች ናቸው ይላል ስለዚህ ከአላህ ውጪ የሚጠሩ ማንኛቸው ነገሮች አይዘሙም እነዛን የሚጠራ ደግሞ የተሳሳተ ሰው ናቸው ይላል አምላክ አላህ በሱረቱል ሐጅ አንቀጽ 73 ላይ ከአላህ ውጪ ያሉ ነገሮች ብንጠራቸው የማይሰሙ አቅም የሌላቸው ዝንብን እንኳን መፍጠር የማይችሉ ናቸው ይላል በሱረቱ ሰባ አንቀጽ 22 እና 23 በደንብ አንብቡት አንቀጽ 22 ላይ እነዚያ ከአላህ ሌላ አማልክት ብላችሁ የምታስቧቸው ጥሩ በሰማያትን በምድር ውስጥ የብናይ ክብደት ያክል ምንም አይችሉም የብናይ ክብደት ያክል እንኳን ምንም ዋጋ የሌላቸው ናቸው ከአላህ ውጪ የሚጠሩ በሱረቱ ነመል አንቀጽ 62 ላይ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንን የሚያስወግድ በመድር ላይ ምትኮች የሚያደርጋችሁ ይበልጣልን ወይስ የሚያጋሩት ከአላህ ጋር ሌላ አምላክ አለን ጥቂትንም አትገስጹም ይላል ስለዚህ ከአላህ ሌላ የምንጠራው የብናኝ ያክል እንኳን ዋጋ የሌለው ነገር ሊሰማን የማይችል ነው ስለዚህ ሐጂ ሙፍቲ አላህ ይዘንላችሁ የሃይማኖት አባት ናቸው እንጂ ከአላህ ውጪ ጠርተናቸው ሊሰሙን ሊባርኩን የሚችሉ አይደሉም እልካችሁን በልክ አድርጉት